አትጨክንም እኮ እሷ ሩሩ ናት እኮ አበልጇ ሩሩ እሷ ሩሩ። እስቲ ጭንቃ ማላጇ በሏታ። እስቲ እንደ ቀድሟችሁ ፈጥኖ ደራሿ እስቲ ጥሯታ በዛ በቋንቋችሁ የብርሃኔና ሰላም ሰላም እንዴት ናችሁ? ለዛሬም እንግዲህ እንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮቹ እስቲ ልመረቃችሁ። የተክለ ሃይማኖት ጸሎታቸው ይጠብቃችሁ። የተክልያ አምላክ አይለያችሁ። ጤና ላጣችሁ የተክልያ አምላክ ጤና ይስጣችሁ። ስራ ላጣችሁ የተክልየ ጸሎት ስራ ይስጣችሁ። በተክልየ ጸሎት ነገራችሁ ሁሉ ይሳካላችሁ። ቀናችሁ ሁሉ ይመረላችሁ። ያልተስተካከሉት ነገሮቻችሁ ሁሉ ይስተካከሉላችሁ። የተዘበራረቁት ነገሮቻችሁ ሁሉ በተክልየ ጸሎት ይሰብሰብላችሁ። የበረከት አባት የሆኑት የጻድቁ ጸሎት ይጠብቃችሁ። ተባረኩልኝ። መልካም ቀን። በዚህ በጾመ ነነዌ ለቅዳሴ ሲሄዱ አንድ አቴስት የአማኝ አንዲትን እናት አገኛቸውና በጥያቄ ፈተናቸው። ምን አላቸው? እናቴ አቤት፣ አሁን ይሄንን ጾመ ነነዌ ቢባል ታሪክ አምነው ነው አላቸው። ምኑን ልጄ? ይሄ ሰሞኑን የምትተርኩት የቱን? አሳ አንበሪው ዮናስን ዋጠው፣ ከዛስ አሳ አንበሪው ዮናስን ተፋው የሚለውን አምነው ነው አላቸው። ልጄ አንተ የኔ ደነቀ? አዎ እኔ ግን ነገሩ ቢገላበጥም ተቃራኒ ቢሆንም አምላኬን አምነዋለሁ። እንዴት? አንተ የገረመ አሳ አንበሪው ዮናስን ዋጠው አይደል? አዎ እኔ ግን ዮናስ አሳ አንበሪውን ያጠው፣ ከዛስ ዮናስ አሳ አንበሪውን ተፋው ቢባል ነገሩ ቢገላበጥ እንኳን ማንን አምነዋለሁ? እንደዚህ እናምነዋለን። ቢገላበጥ እንኳን እናምነዋለን። ማመን ማለት እኮ እንደዚህ ነው ወገኖቼ። እግዚአብሔር በተቃራኒው ነገር ሕይወት እንደሚሰጣት ማን አለ? እየሞተ ሕይወት የሰጠ ከአምላካችን በቀር ማን አለ? እየቆሰለ የፈወሰ ከአምላካችን በቀር ማን አለ? ጭቃ የቀባ ዓይን ያበራ ከአምላካችን በቀር ማን አለ? ጭርት በሚያስይዘው ምራቅ ዓይን ያበራ በተቃራኒው የሚሰራ ከሆነ ዝም ብላ ጠብቀው 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 ጠብቃለሁ። ምእመናን እግዚአብሔርን የምናምነው ባይመልስልንም ጭምር እደግመዋለሁ። መልስ የለም የሚል ማክበቢያ እንኳን ቢኖር እግዚአብሔርን እናምነዋለን፣ እንጠብቀዋለን። ሙሴ እንደዚህ እኮ ነው የሆነው። ጥያቄው ሳይመለስ ፊትህ ልይ አለው፣ ጠየቀው። ጥያቄውን ሳይመልስለት ወደ መቃብር አገባው። እግዚአብሔር ከመቃብር ባሻገር መልስ አለው የለውም? የለውም? አለው የለውም? አለው። ይሄን አምላክ ይዤ መቃብርን ብገባ አንተን እጠብቅሃለሁ፣ ባትመልስልኝ እጠብቅሃለሁ። ክርስቶስን እናምናለን እያሉ የማይጾሙ ሰዎች አሉ። እግዚአብሔር ልቡን አይስጣቸው። በጣም ይገርመኛል። አንዳንድ ሰዎች እንደውም ጌታ ጾሞልናል ስለዚህ እኛ አንጾምም ይላሉ። ጌታ ምን ብሎልናል? ጾሞልናል። አይ በጣም ጥሩ። ጌታ ጾሞልናል ብለው የማይጾሙ ከሆነ ጌታ እዚህ ምድር ላይ ያለ ምግብ በልቷል አልበላም? መልሱልኝ። በልቷል አልበላም? ስለዚህ ጌታ በልቶልናል አንበላም ለምን አይሉ? ጌታ እንቅልፍ ተኝቷል አልተኛም? ተኝቷል አይደል? እዚያ ጀልባ ውስጥ ተኝቶ አልነበረ? ተኝቷል። ስለዚህ ጌታ ተኝቶልናል ብለው ለምን አይተውት? ምግቧን ብቻ ነው እንደ መርጠው ጌታ በልቶልኛል ጾሞልኛል። ክርስቶስ ግን የጾመው ጾሙ ሲል ነው። የኛ ቤተ ክርስቲያን ክርስቶስን ስሙን እየጠራች በመጮህ ብቻ አይደል፣ በሁሉ ነገር ነው የምትከተለው። ስሙን ትጠራለች። ስሙን በመጥራት የሚያክላት የለም። የሚቆጥር ማሽን እዚህ ቢገጠም ከሌሊት ከተፈሲ ማርያም አንስቶ ቅዳሴ ተቀድሶ እስኪወጣ የክርስቶስ ስም ስንቴ እንደሚጠራ ቢቆጠር እኛን የሚበልጠን የለም። ትጠራዋለች ክርስቶስ ስሙን። ታቦቷ ላይ ጽፋ ትሰግድለታለች። ይሄ ብቻ ግን አልበቃት። በእግርም በግብርም ነው የምትከተለው ክርስቶስን። ክርስቶስ ጾሟል፣ ትጾማለች። ጸልየዋል፣ ትጸልያለች። በረሃ ላይ ወጥቶ ብቻውን ሲጸልይ ነበረ። በረሃ ላይ ያሉ መናኞች አሏት ቤተክርስቲያን። ቤት ንብረት አልነበረውም፣ መነኮሳት አሏት ክርስቶስን የሚመስሉ። ክርስቶስ እኮ ለሁሉ አራያ ነው። ለባለ ትዳሮቹ ቤተክርስቲያንን እንደ ሙሽሪት እሱ እንደ ሙሽራ ሆኖ አሳይቷቸዋል። ስለዚህ ልጆቿን ትድራለች እንደ ክርስቶስና እንደ ቤተክርስቲያን አድርጋ። ለመናኞች ደግሞ መናኝ ነበር። ዘበነቢያት ነቢይ፣ በነቢያት ዘንድ ነቢይ፣ በሐዋርያት ዘንድ ሐዋርያ፣ በሰማዕታት ዘንድ አክሊል፣ መምህር፣ የማህበር አለቃ እሱ ነው ኢየሱስ ክርስቶስ ይላል አባ ጊዮርጊስ። ለሁላችን አስተማሪ ነው። ተከትለነው እንማራለን። ጾመ ብለን እንጾማለን። ቤተ ክርስቲያን ክርስቶስ ወደቀ ተነሳ ብላ
ብቻ አትሰብክም። ልጆቿን ይዛ እየወደቀች እየተነሳች እየሰገደች ነው። ትንሣኤው ላይ ደግሞ አብራ ትፈስጋለች። ፍስጉ ላይ ብቻ ክርስቶስ ትዝ የሚል ከሆነ አንተ ክርስቶስን አላወቅም። እንጾማለን። ለምንድን ነው የምንጾመው? ክርስቶስ ስንጾም ደስ ይለዋል፣ ግን ለምን እንደምንጾም ደግሞ ማወቅ ይፈልጋል። የምንጾምበት ምክንያት ወሳኝ ነው። ራሱ ነገረን። ስለ ጽድቅ የሚጾሙ ብፁዓን ናቸው። በገዳም የበረታች አንዲት አስደናቂ መነኩሴት ነበረች። የዲያብሎስ ውጊያ በረታባትና አልቻለችም። ወደ ከተማ ወጣች። መኖር ሲያቅታት በጣም ውብ ነበረችና ሰውነቷን በመቸርቸር በሴተኛ ዳሪነት መተዳደር ጀመረች። በዚያ ገዳም የነበረ አንድ ብርቱ ተጋዳይ የዚያችን መነኩሴት የመጨረሻ ዜና ሕይወት ሰማና እቺን ነፍስማ ካላዳንኩኝ ብሎ እሷ ወዳለችበት መንደር ሄደላችሁ። እንደታጠቀ ሰቁን እንደታጠቀ የተጋድሎ ልብሱን እንደለበሰ በረረና ደጁ አደረሰላችሁ ሊያድናት። ምን ሆነ መሰላችሁ? ሰወር ባለ ሰዓት በሯን መታው ሄደና አንኳኳው። ከዚያስ ብር ብላ መታ ከፈተች። ያን ቀን በአጋጣሚ ደንበኞቹ አልነበሩ። አገኘው ደንበኛ አለችና በር አመታ በሩን ክፍት አደረገችለት። ሰጣው አታቆም። እሷ ሰቄታጠቅ ልብስ የለበሰ የበረሃ የመናኝ ሰው ፊቷ ቆሟል። ድንግጥ አለች። ከዛስ እጆቿን አውጥታ ከበሩ ጉትት አርጋ አስገባችው። ከዛስ መቀባጠር ጀመረች ደንግጣ። ዛሬ ደግሞ ብሎ ገዳማዊ ከኔ ጋር ሊተኛ መጣ ብላ በጣም ተጨነቀች። ከዛ ምን አረገች መሰላችሁ? አይዞ ማንም አላየህም እሺ አለችው። እሺ ሰው የለም እሺ እሺ አይዞ ወደ ውስጠኛው ክፍል ወስጄ ድምጽ የሌለበት ክፍል የምትፈልገውን ትፈጽማለህ እሺ እሺ አይዞ ማንም አላየህም እሺ እሺ በሩን ከፍታ ዞር ብላ አይታ ማንም አላየህም እሺ እሺ አሁን ወደ ውስጠኛው ወደ ሁነኛ ክፍል ወስዳለሁ። ምንም ድምጽም ሰውም ኮቴም አይሰማም። ነፃ ሆነ ትፈጽማለህ እሺ እሺ ወሰደችው እየጎተተች እንደሚታረድ በሬ እሱም እየተጎተተ ገባላችሁ። ልክ እዛ ክፍል ስታስገባው እውነትም ድምፅ አሰማ፣ ኮቴ አሰማ። ደስ አላት። እሱ ግን እንዲህ አላት፣ ልጄ ሆይ አቤት። እኔ ሰው የሌለበት ክፍል አይደለም እፈልገው፣ እግዚአብሔር የሌለበት ክፍል ውሰጂኝ አላት። ወንድሜ ሆይ እግዚአብሔር የሌለበት ክፍል በዚህ ዘመን ላይ የለም። ሰው የሌለበት ሩም ውስጥ ልትሆን ትችላለህ። እግዚአብሔር የሌለበት ሩም ግን የለም። ደነገጠች። በእግዚአብሔር ፊት የተራቆተች እንደሆነች አወቀች። ለሷ የተላከ ጥልቅ መልእክት እንደሆነ ገባት። በእግሩ ስር ተንበረከከች። ወገኖቼ እግዚአብሔር አይቶናል፣ ልዑልም ተመልክቶናል። በጨለማ ውስጥ እግዚአብሔር ብርሃን አለ። በአራቱ ግድግዳዎች መካከል እግዚአብሔር አለ። በሰወርነው ቦታ ውስጥ እግዚአብሔር አለ። በገደልናቸው ጽንሶች ውስጥ የእግዚአብሔር ድምፅ ይጮሃል። እግዚአብሔር አለ። ተው ያያል። እግዚአብሔር ፍርድ ሳያመጣ ቅጣት ሳያመጣ የሚያልፍ የእግዚአብሔር እይታ የለም። አይቶናል እግዚአብሔር። ደነገጠች፣ ተጸጸተች። አብራው ሄደች ወደ ገዳም። አዲስ ጀመረች፣ በአዲስ መልክ ጀመረች። መቼ ነው በአዲስ መልክ ሕይወትን የምንጀምረው ወገኖቼ? አንዳንድ ሱቆችና የምግብ ቤቶች ሲከስሩ ምን እንደሚጽፉ አይታችሁ የለም? በአዲስ መልክ ጀምረናል ይላሉ። እስኪ በአዲስ መልክ እንጀምር ምዕመናን። በአዲስ መልክ ሕይወት፣ በአዲስ መልክ ቅድስና፣ በአዲስ መልክ ንጽህና፣ በአዲስ መልክ ድንግልና፣ በአዲስ መልክ ንስሐ፣ በአዲስ መልክ አዲስ እስኪሆኑ። ለምንድን ነው የማልለወጠው? ለምንድን ነው በምሰማው ቃል እግዚአብሔር በምዘምረው መዝሙር ስሜታዊ ሆኜ አለቅሳለሁ?
ቃሉ ነዶኝ እኮ ውስጤ ከዚች በኋላችን ነገር አላረግም ብዬ እምላለሁ፣ እገዘታለሁ፣ ደሞ መልሼ እዛው እገኝበታለሁ። ለምንድነው በምሰማው ቃል እግዚአብሔር ለምንድነው በማደምጠው ትምህርት ልስተካከልና እንደ አምናው እንደ ካቻምናው እንዳልሆን ማረግ የሚጠበቅብኝ ብትሉ መልሱ ሁለት ነው። አንደኛው ሰው ለምን በቃለ እግዚአብሔር ልለወጥ አልቻልኩም ብሎ ሲጠይቅ ለራሱ መጠየቅ ያለበት መቼ ነው መጨረሻ የቆረብከው ተብሎ። መቼ ነው መጨረሻ የቆረባችሁት? መቼ ነው የሰማችሁትን ቃል የበላችሁት? መቼ ነው ያደመጣችሁትን ቃል የጠጣችሁት? ግድ ነው ሰው በሚሰማው የሚለወጠው ተግባሩ የሚጠይቀውንም ጭምር ማድረግ ሲችል። ሁለተኛው ለምንድነው ሰው በሚሰማው ቃል እግዚአብሔር ሊለወጥ የማይችለው? ቃል እግዚአብሔር ዕውቀት ብቻ አይደለማ ሕይወትም ጭምር ይጠይቃል። ትዝ ይላችኋል የማቴዎስ ወንጌል ምዕራፍ 18 ላይ አንድ ባለጸጋ ወደ ክርስቶስ ቀርቦ የዘላለም ሕይወትን እንዲወርስ ምን ማድረግ እንደሚጠበቅበት ጠየቀው እና ክርስቶስ ትእዛዛቱን ጠብቃሉ። አትግደል፣ አታመንዘር፣ አትስረቅ፣ በሐሰት አትመስክር፣ አባትህን እናትህን አክብር፣ የባልንጀራህን ቤት አትመኝ፣ ባልንጀራህንም እንደራስ አድርገህ ውደዳል። ባለጸጋው ይህን ከልጅነቴ ጀምሮ ፈጽሜዋለሁ አለ። የሰማውን ያዳመጠውን ኑሮው ተብሎ የተሰበከውን ኑሮት ነበር። ዛሬ ከኛ መካከል ይሄ ሁሉ መምህራን እየተለዋወጠ ይሄ ሁሉ ዘማሪያን እየመጣ እየተሰበክን ምኑ በሰማነው የተለወጥነው ነገር ይኖር ይሆን? ምኑ ባደመጥነው የተስተካከለ ነገር የመጣልን ይሆን? አብዛኞቻችን ባይባልም ክርስቲያኖች ለተወሰንን ሰዎች ቃል እግዚአብሔር የዕውቀት ጉዳይ ብቻ ሆኖብናል። በቃ ያላወቅነውን ለማወቅ አዲስ ምስጢርን ሰምተን እንዲህ እኮ ያውቃል እንዲህ እኮ ተረድተዋል ለመባል ብቻ የምንመላለስ ነን። እና ክርስቶስ ምን አለው? ይህንን ከልጅነቴ ጀምሮ አድርጌዋለሁ ሲለው አሁን መንግሥተ ሰማያት መግባት ትችላለህ አላለውም። የዘላለም ሕይወት መውረስን ትችላለህ ብሎም አላረጋገጠለትም። ምን አለው መሰላችሁ? ፍጹም ልትሆን ብትወድ ያለን ሁሉ ሽጠህ ተከተለኝ አለው። ራስህን ባዶ አርጋለሁ። ቃል እግዚአብሔር ራስን ባዶ ማድረግ ይጠይቃል። ክርስቲያኖች የምንሰማውን ቃል እግዚአብሔር ሌላ ነገራችንን ደባልቀን አናዳምጠው። ለኛ እንዲመቸንና እንዲስማማን አድርገን አንተርጉመው። አብዛኞቻችን መለወጥ ያቃተን መስተካከልም በየዓመታቱ የከበደን መስማቱን እንሰማዋለን፣ ማድመጡንም እናደምጠው ይሆናል። ነገር ግን አኗኗራችን ላይ ለኛ የተመቸንን እየመረጥን ለኛ ያልተስማማንን ደግሞ ይሄ ያን ያክል አያስፈልግም እያልን ለኛ የሚጠቅመንን ራሳችንን መከላከያ እያደረግን እኛን ሊያጠቃን የመጣውን ደግሞ በሚያነጻው በቃል እግዚአብሔር መልሰን እየተከላከልን እንደኛ ቃል እግዚአብሔርን ያጣመመው እንደኛ ቃል እግዚአብሔርን ሳይኖረው መጠቃቂያ ያደረገው ሰው አለ። በዚህ ጊዜ ላይ እኮ ሰው ጥቅስ እየጠቀሰ ቅዱሳት መጻሕፍትን እየመዘዘ ሰዎችን አስተምሮ ወደ ቃል እግዚአብሔር ከሚያመጣው ይልቅ የራሱን በደል አምኖ ንስሐ ከሚገባው ይልቅ በደልና ክፋቱን ለመከላከል ሌላውን ደግሞ ለማሸማቀቂያ እኮ ነው የሚጠቀሙ። ሁላችንም በምንጠቀማቸው በየማህበራዊ ሚዲያ ስሞቻችን እንትና የድንግል ልጅ፣ እንትና የአርሴማ ልጅ፣ እንትና የኢየሱስ ልጅ እያልን እኛው ራሳችን አይደለ ክብረ ክህነቱን የምናቀለው? እኛው ራሳችን አይደለ ጥቅስ እየጠቀስን አባቶቻችንን፣ ወንድሞቻችንን፣ እህቶቻችንን ክርስቲያን የሆነውን በሙሉ ሰድበን ለሰዳቢ የሰጠነው ማንን? እኛው ራሳችንን። የሰማነው ቃል እግዚአብሔር ልንለወጥበት ያልቻልነው እኛው ራሳችን መጀመሪያ መለወጥም አልፈለግንም፣ ሌላውን ነው መለወጥ የፈለግነው። የእግዚአብሔር ቃል ደግሞ እንዲህ አይሰራም። መጀመሪያ ራስ ነው መስተካከል ያለበት። መጀመሪያ አድማጩ ነው መታረም ያለበት። ለዛ ነው ቃል እግዚአብሔር ሕይወት ይፈልጋል። ክርስቲያኖች ሕይወት ይፈልጋል። የሰማነውን እንድንኖር ይጠይቃል። ወንድማችን ቃለ ሕይወት ያሰማልን፣ የአገልግሎት ዘመንህን ያርዝምልን። ቤተሰቦች ቪዲዮን አይተን ተመልሰናል። በቪዲዮ እንደተማማርንበት አልጠራጠርም። ወደ ቀጣይ ቪዲዮ እንላለን። የሚያነጻን መድኃኔዓለም ነው። የምንነጻው ደግሞ ማረን ብለን ንስሐ ገብተን ስጋውን ደግሞ ስንቀበል ነው። እየተሰበሰብን እንደ ክምር ብንናድ ምሕረት አናገኝም። ደሙን አፍሷል፣ ስጋውን ቆርሷል፣ ዘመንን ባርኮ ሰጥቶናል። ምን እንዲያደርግልን ነው የምንፈልገው? እንኳንስ እናንተ እኔም ቢሆን እዚህ መቆም ደስ የሚያሰኘኝ አይደለም።
የእግዚአብሔርን መልእክት እንደ ቤተ ክርስቲያን ሐሳብ ለማድረስ ነው እንጂ ቁጭ ብዬ ለኃጢአት እያለቀስኩ ብኖር ደስታዬ ነው፣ እውነት ለመናገር። ስለዚህ መድኃኔዓለም እንዲያነጻን ሳንነጻ የሰላም ሀገር እንፈልጋለን። ሳንቀደስ እግዚአብሔር ሆይ ውረድ ፍረድ እንላለን። በየት ይውረድ? ማን ያስወርደው? ማን ያስመጣው? በራችን ዘግተን ልባችን ተቆልፏል። ስጥጡ አልባሲክሙ አልባቢክሙ ዋኮ አልባሲክሙ፣ ልብሳችሁን ሳይሆን ልባችሁን ቅደዱት ብሎ ተናግሯል። መድኃኔዓለም ሁላችንን የሚያንጻን ይቅር ይበለን፣ በምህረት ዓይን ይመልከተን። እንግዲህ ዘመዶች ዝናቡ የሰፈሩን ቆሻሻ ሁሉ ሲያጸዳ እኛ ከነ ቆሻሻችን መስከረም እንዳይጠባ ሁላችንም ንስሐ እንግባ። እውነቴን ነው የምነግራችሁ፣ ከላይ እስከታች ሁላችንም ንስሐ እንግባ። ከነገ ሰኞ ጀምሮ ንስሐ እንግባ። እኔም ለራሴ እገባለሁ። እውነቴን ነው የምነግራችሁ። መድኃኔዓለም ደግሞ አንጽቶ የማይደፈርስ ውሃ ነው። ከአንድ ኩሬ 10 ሰው ቢታጠብበት ይደፈርሳል። መድኃኔዓለም ግን ዓለም ሁሉ ቢታጠብበት የማይደፈርሰው ውሃ፣ ንጹሕ ውሃ እሱ ነው። የማይጸየፈን ውሃ፣ የማይከለከል ውሃ፣ ነፍስን የሚያነጻው ውሃ፣ ልብን የሚቀድሰው ውሃ፣ ቆሻሾቹን አንጽቶ ብርሃን የሚያለብሰው ውሃ ያ ክርስቶስ ነው። እግዚአብሔር በደሙ ይቀድሰን። ሰው ዛሬ ቢወድህ ነገ ይጠላሃል። ዛሬ ፈገግ ቢልብህ ነገ ይኮሳተርብሃል። ዛሬ ቢያቆላምጥሽ ነገ ይረግምሻል። መለወጥ ያለበት ሰው ያውም የሚለዋወጥ ያውም የሚፈራረቅ ጠዋት ሌላ ማታ ሌላ የሚሆን ሰው አላፈቀረኝም ብለሽ ለምን መርዝ ትጠጫለሽ? መለወጥ የሌለበት ያውነት ትላንትም ዛሬም ለእስከ ዘላለሙም ያው የሆነ ፍቅሩ ማይቀየር ጭራሽ ማይደበዝዝ እየደመቀ የሚሄድ እግዚአብሔር እንደሚወድህ አታውቅምን? ለምንድን ነው የሚወደኝ ማንም የለም ያልከው እንዴ? ደግሞስ አልወደዱኝም ብለን ያኮረፍነው ፍቅር አጣን ብለን የተጨራመትነው እኮ አድሎ ያለባቸው ሰዎች ስላልወደዱን እኮ ነው። አንዱን ወደው አንዱን የሚያሳንሱ፣ አንዱን አፍቅረው ሌላውን የሚጠሉ፣ አንዱን አቅርበው ሌላውን የሚገፉ ሰዎች በምድራችን ላይ ያድሎ ፍቅር በሚፈጽሙ ሰዎች አልተወደድኩም ብለን እኮ ነው የከፋ። ተው እንጂ ክርስቲያኖች፣ አድሎ የሌለበት ፈታሄ እውነተኛ ካፈቀረ የሚያፈቅር ጥላቻ ለባህሪው ማይስማማ እውነተኛ እንደሚወዳችሁ አታውቁምን? ከዚህ በላይ አፍቃሪ አለን? እናንተ ጥቂት ነገር አልተወደድኩም ብላችሁ እኮ ነው ቤት ጥላችሁ የምትወጡት። ፍቅረኛ አጣው ብላችሁ እኮ ነው መከራ የምትበሉት፣ ራሳችሁን የምታንቁት፣ ፊት የምታጠቁሩት፣ አንጀት የምትልጡት፣ መርዝ የምትጠጡት፣ በማለዳና በከሳት ፍቅር የምትቀያየርባቸው እንዳየሩ ጠባይ እነሱን እያያችሁ እኮ ነው ተስፋ የቆረጣችሁት። በዘላለም በማይለወጥ ፍቅር ወድጄሃለሁ ያላችሁን አትስሙ። ስትጸልዩ እንዲህ በሉት ክርስቶስን። በሕይወታችሁ ተቸግራችሁ ከሆነ ተጨንቃችሁ ከሆነ በሕይወታችን ጭንቅ ካለ ጌታ ሆይ ለሳምራዊቷ ያልካትን የሕይወት ውሃ ለኔም ስጠኝ። ጌታ ሆይ ይህን የሕይወት ውሃ ስጠኝ እንበለው። ይህን ውሃ ስጠኝ፣ ይህን የማያስጠማ ውሃ፣ ይህን ከሆድ ውስጥ የሚፈልቅ የዘላለም የሕይወት ውሃ፣ ይህን የችግር የጭንቅ መገላገያን ሁሉ ውሃ እባክህ ጌታ ሆይ ይሁን ውሃ ስጠኝ አለች። ይህ ውሃ ለማንም ነው የሚሰጠው፣ ግን እንዲሁ ደግሞ አይሰጥም። እንዲሁ አይሰጥም ስንል ክፍያ ኖሮት አይደለም፣ ደጅ ጥናት ኖሮት አይደለም። አንድ መስፈርት ግን አለው። ክርስቲያኖች ዛሬ አሁን ባጭሩ ትምህርቴን ማጠቃልለው ይህን ውሃ ለመጠጣት የማያስጠማውን ውሃ ለመጠጣት ማድረግ የሚገባንን ነገር ነው። የምናስቀድሰው ለምንድን ነው?
ምን ጾመው ምን ጸልየው ለምንድን ነው? ምን ሰግደው ምን መጸውተው ለምንድን ነው? ምን ፈልገን ነው? ንገሩኝ እስኪ ምንድን ፈልገን ነው ይሄን የምናደርገው? የዘላለምን ሕይወት ነው አይደለም? በምድሩ ላይ ተመልከቱ። በምድር ላይ ሕይወታችን የሚስተካከለው በነገራችን በትክክል የሚስተካከለው የሰማዩን ሕይወት የሚያስገባ ውሃ በሕይወታችን ስንቀዳ ነው። ንገራችሁ አልስተካከል ያለን ያን ውሃ ስራ አልቀዳ ነው። ለዛ ነው የማያስጠማ የሚለው። ለምን ሌላው ያስጠማል። ለምሳሌ ሕይወታቸውን ለማስተካከል ብዙ ሰዎች ጠንቋዮች ጋር ሄዱ። አሁንም ግን ይጠማሉ። ሀብታሞችን እዩዋቸው። ለምሳሌ ሄዱ፣ ጠቢቡም ሄዱ፣ ጉቦም ሰጡ። አንዳንዶቹ ማለት ነው፣ ሁሉም አይደለም። ሀብት ያገኛሉ፣ ግን ጥማቸው ይረካሉ አይረኩም? ማን ነው በሀብቱ የሕይወት ጥሙ የረካው? ውስኪ ቢጠጣ አይለቀው። ሰቨን ስታር ሆቴል ቢያድር ምንም ሲቃዥ ያድራታል። የሕይወት ዋና እስካልቀዳ ድረስ አይረካም። ስልጣን የቀዱ ሰዎች ረኩ አረኩ። ፍልስፍና የቀዱ ሰዎች አረኩ። ዮሐንስ አፈወርቅ አባታችን ወደ እዛው በነበረበት በአንጾኪያ ፍልስፍናን ቀርቶ ጠጥቶት ነበረ። ጭልቅ አድርጎ ነው ለዛውም የጠጣው። መምህሩ እንዲያውም ክርስትና የዚያ ዘመን የፈላስፎች የአዋቂዎች ሁሉ የዘላለም ሕይወት አይደለም፣ ያጠቃላይ የነፍሳቸው የእውቀታቸው የአይምሯቸው ጥማት አርኪ ብቸኛው ክርስትና ሆኖ ፈላስፎችን ሁሉ እያፈለሰ ሲወስድበት ዮሐንስ አፈወርቅ መምህር ምን ይል ነበር? እኔን የሚተካይ ፈላስፋ እሱ ነበረ፣ ግን ምን ያደርጋል ክርስቲያኖች ይወስድብኛል ይል ነበር። ምክንያቱም የሚፈራው ለምንድን ነው? ፍልስፍናውን ይጠጣሉ ግን አይረኩም፣ ሕይወታቸው ደስተኛ አይደሉም። እያቸው በእኛ ሀገር እንኳን አንዳንድ ሰዎች አንዳንድ ወጣቶች እነዚህ እንኳን በእውነቱ ፍልስፍናን ከቃሉ በላይ የሚያውቁትም አይመስለኝም፣ ይቅርታ ይደረግልኝና፣ ግን ፈላስፋ ነኝ ለማለት አንዱ ጸጉሩን ፍትትትል አድርጎ ጃኬቱን አዛልፎ እያለ መሄድ ፈላስፋ የሚሆንም ይመስለዋል። ፈላስፎች ጅሎች እኮ አይደሉም። እውነት አዋቂ ነን ብለው ነው እንደዛ የሚያደርጉ። እንደዚህ መሆን አይደለም ፍልስፍና፣ አጓጉል ነገር መናገርም አይደለም ፍልስፍና። እኮ ጥያቄው የህይወት ጥያቄ ነው። እዩት፣ ፊሎሶፊ የሚያስተምር ሰው አብሶሉት ትሩዝ ምንድን ነው የሚለው። ወይስ አብሶሉት ትሩዝ ምንድን ነው? አብሶሉት ትሩዝ ፍጹም እውነት ምንድን ነው? ፍጹም የህይወት ጥያቄው ይሄ ነው። ጠየቁ፣ ጠጡ፣ ተማሩ፣ አረካ አሉ። ዮሐንስ አፈወርቅ አረካ ሲል መጣና ወንጌልን ሲጠጣው ረካ። የህይወት ውሃን ጠጣው፣ ከሆዱ የህይወት ውሃ ሆኖ ፈለቀ። ለሺህ ዘመናት ዓለምን ትርጓሜው ትምህርቱ ይፈውሳል። የዮሐንስ አፈወርቅ ፍልስፍናን ከጠጣ በኋላ አረካ ብሎ ክርስቲያኑ ባስልዮስ፣ ጎርጎርዮስ ግሪክ ወርደው ፍልስፍናን ጠጡት፣ አልረካ አሉ። ወደ ክርስቶስ መጡ፣ ወደ ክርስቶስ ደቀ መዛሙርት ክርስትናን ጠጡት፣ ረኩ። የህይወት ውሃ ሆኖ ከወዳቸው ፈለቀ። እህቶች ጠብቁት፣ የተሻለውን ሊሰጣችሁ ክርስቶስ ዝም ሊል ይችላል። ሳይሰማህ ቀርቶ አይደለም፣ ንቆህ አይደለም። እግዚአብሔር ጆሮን የፈጠረ እግዚአብሔር ነው። ጸሎታችሁን ሳይሰማ ቀርቶ አይደለም። የተሻለውን ሊያደርግ እግዚአብሔር ይዘገያል። ደግሞ በመጽሐፍ ቅዱስ ዘግይተው የተቀበሉ በጣም ትልቅ በረከት አግኝተዋል። እንደላችሁ የእናንተ ድል ፈንታ ሰው ጋር አይደለም። አትልፉ፣ አትድከሙ። ክርስቶስ በሰዓቱ ያደርግላችኋል። ለእናንተ የማስበውን ሐሳብ እኔ ያውቃለሁ እኮ ነው ያለው። አንቺ እኮ ለራስሽ አታውቂም፣ አንተ እኮ ለራስህ አታውቅም። ለአንተ ግን የሚያውቅልህ ጌታ አለ፣ ስሙ ኢየሱስ ይባላል። የተሰበረ ልብ የሚጠግን እኮ ጌታ ነው። በሐዘን ለተሰበረ ልብ ክርስቶስ የሚለው ስም ብርታት ነው። ኢየሱስ የሚለው ስም ለደከመች ነፍስ ኃይል ነው። የኔና የእናንተ ጥያቄ ስንት ዓመት ሞልቶት ይሆን? የዛሬ 5 ዓመት ያለቀስንበት ጉዳይ ዛሬም እያስለቀሰን ነው። የተሻለውን ሀብት ይዛችሁ የለኝም ትላላችሁ። የተሻለውን ክርስቶስ እኮ አላችሁ እናንተ። ይሄ ስም ያቆማችኋል። የተሰበራችሁ በኃጢአት የወደቃችሁ ሰዎች ይሄ ስም የሚያነጻ ስም ነው። የሚያነጻ ስም፣ የሚያጠራ ስም። ለወደቀ ወንድም መጸለይ ነው እንጂ ክርስትና እኮ አንዱ የአንዱን ሸክም ይሸከም ነው የሚለው። ለመታረድ ከሰማይ የመጣ ሞትን አድራሻ አድርጎ የመጣ የኛን ሞት የሞተ ቁስሉ የሚያድን የሚፈውስ የናዝሬቱ ኢየሱስ ያንተን ሕመም፣ ያንተን መከራ፣ ያንተን ግርፋት፣ ያንተን መከራ ተቀብሎ አያችሁ በእሱ ቁስል እኛን ፈውሶ ይኸው ሳይነጋልን ነው ጠዋት ዓርብ ዕለት እንጀራ መንበል። ሐሙስ ጤነኛ የሆነ ጨጓራ ዓርብ ነው የሚታበው። በሞቱ በኩል ክርስቶስን መምሰል አንፈልግም። ቀራኒውን ማሰብ አንፈልግም። እኛ የፋሲካ ነው ምን ደስ የሚለን። ሕማሙን አንፈልግም፣ መከራውን አንፈልግም። በጾሙ ክርስቶስን ማሰብ አንፈልግም። ነውራችንን በአደባባይ ያላስጣብን መኑ ዘይነጽእ ኃጢአት ሰማይ ሰይኮነ ንጹሕ በቅድሜው። ማን ነው በንጹሕ የሆነ እስቲ የሚናገር ሰው? እኔ ከምደግመው ዳዊት ከምጸልየው ጸሎት ከቅድስናዬ ነው የቆምኩት የሚል። አሁን መቃብር ብናሳያችሁ ክርስቶስን ታውቃላችሁ?
ሕማሙን አስታውሳችሁ ታውቃላችሁ? መከራው ገብቷችሁ ያውቃል? ጅራፉ፣ ግርፋቱ፣ ስቃዩ፣ ሰቆቃው። ዛሬ እስቲ ቀራንዮን እያሰበ በቀራንዮ ላይ የተደረገለትን እያሰበ የሚያለቅስ ክርስቲያን አለ ወይ? አንዲ ዘለላን አፍስሳችኋል ቀራንዮን እያሰባችሁ። በድካማችን የሚራራ ጌታ አለን ይላል ዕብራውያን መልእክቱ ላይ ቅዱስ ጳውሎስ። ስንደክም የሚራራ ጌታ አለን። ሲንደክም የሚያነሳን ጌታ አለን። አሁን ማን ነው በራሱ መቆም ማይፈልግ? ማን ነው ከሰው ትከሻ መውረድ ማይፈልግ? ማን ነው የሰው ፊት ያልሰለቸው? የሰው ፊት እንደ እሳት ይጋረፋል። እንደ ዮሐንስ አፈወርቅ እኮ ሰይጣን ካልፈተነ ንቆሃል ማለት ነው እኮ አይደል? ንቆሃል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ በሉ። ዘላለም ሥላሴ ምድርና ሰማይ ሳይዘረጋ አመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን የኖረ እግዚአብሔር የውሳኔያችን ሰዓት ነው ወደኛ ህይወት የሚመጣው። እግዚአብሔር በማያስፈልገን ሰዓት ላይ ወደኛ ህይወት አይመጣም። ተወዳጁ አርቲስት ሰገን ይፍጠር በመጨረሻም ወደ ቀደመችው እምነት ተዋህዶ ተመለሰች። ሰገን ይፍጠርም የጠፋውን ልጁን የፈለገ እግዚአብሔር ይመስገን እርሱ ደግ አባት ነው ስትል የመሰከረች ሲሆን ከምንፍቅና ወጥታ ወደ ተዋህዶ እንድትመለስ ምክንያት የሆናትን ነገር ብዙዎችን አስተማሪ ሆኖ አልፏል። በዙሪያም ለእሷ መመለስ እንደ ምክንያትነት የተቀመጠውን በግልጽ ነግራችኋለሁ። ይቅደምልን እግዚአብሔር ይውጣው ሞገስ እኛ እንበርከክ እርሱ ቅጥር ያፍርስ ለሰው ልማዳን ዋጋም ተወዳጁ አርቲስት ሰገን ይፍጠር እንደጠፋው ልጅ ምንም ከቤቷ ሳይጎልባት ብትኮበልልም በውጭ የነበረውን አውሎ ንፋስ፣ በውጭ የነበረውን ባርነት፣ በውጭ የነበረውን መራብና መጠማት ካሳለፈች በኋላ ዳግም ወደ አባቷ ቤት ተመልሳለች። ይህን የተመለከተው አባትም አሽከሮቹን ትልቅ ፍሪዳ እንዲያርዱ በማድረግ እጅግ በጣም በደማቅ ሁኔታ አቅፎ ተቀብሏታል። ሰገን ስትናገርም ወደዚህ ያመራሁበት እውን ክርስቶስን ይሰብካሉ ብዬ ነበር። ነገሩ ግን ወዲህ ነው። ምዕመኑ ምስኪን ድሃ ነው። አገልጋዮች ሁሉም በሚባል ደረጃ በትንሹ ቤትና 3-4 ህንጻዎች አላቸው። እኔ በዚህ ጉዳይ ብዙ ማለት ባልፈልግም ግን ደግሞ የወንጌል ቃል ተርቦና ተጠምቶ ለመጣው ምዕመን በአጉል ተስፋ መኪና ሲሰጥ ያሳየኛል። ቤትም በቅርቡ ትገዛለህ፣ አካውንት በሚሊዮኖች ይሞላል እያሉ የማይጨበት ተስፋን እየሰጡ የማይሰራ እነሱን ተስፋ እያደረገ የሚኖር የቀነጨረ ትውልድ በመፍጠር የራሳቸውን ትልቅ ኢምፔር በመገንባት ላይ ናቸው። በዚህ ጉዳይ በተደጋጋሚ ጊዜ ለመናገር ስሞክርም ታፍኜ በጋርዶች የወጣውባቸው ቸርቾች ቤት ይቁጠራቸው። ጌታ ሲያስተምር እኮ ስለ ዘላለም የመንግስተ ሰማያት እንጂ ስለ ቁስ አይደለም። ለዚህ ምሳሌ ባለጸጋ ሆኖ ህግን ሁሉ እየጠበቀ የኖረው በኋላም ያለን ሁሉ ሸጠ ተከተለኝ የተባለውን አይሁዳዊ ማስታወስ ግድ ነው። እነዚህ ሰዎች ልክ እንደዚህ አይሁዳዊ ናቸው፣ ህግን እንጠብቃለን ይላሉ፣ ግን ምድራዊ ብቻ ናቸው ስትልም ትናገራለች። ሰገን ይፍጠር እኔ ስላንቺ ደስ ብሎኛል። ሌሎችም ለጠፉ ወንድሞቻችን አርአያ ነሽ። ቪዲዮዎችን አይተን ተመልሰናል። በቪዲዮዎቹ እንደተማማርንበት አልጠራጠርም። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው።